ና እያናገርኩህ አንተ እያናገርኩህ ፍጹም ያልተጠበቀ ነው። እስኪ ቪዲዮ ውስጥ ሳይገባ ይቀር መሰለኝ። አዎ ልጁ ይኸውና እየመጣ ነው ወደዚህ እና ስለዚህ ይኸውልህ በእነዚህ ሰዎች ከፈለኩ በግድ ይዤ እኮ ላናገር እችላለሁ። በጸባይ ነው ላናገር እየሞከርኩ ያለሁት። እያስፈራራኝ ነው በሰፈር የመጣው። እንዳትጠገኝ አልፈልግም። ምን ልታረግ ነው? እኮ እሱን ዝቅ አድርገውና ላውራ አልፈልግም አልኩ። ላውራ ነው አንድ ያሰማኝ። ሰላም ብራዘር፣ ሰላም ነው? ሰላም እንዴት ነህ? በደንብ ከሊያ ጋር የተረጋገጠ ወንጀል እንደሚሰሩ እርግጠኛ ነኝ። ከየት አግኝተው ነው ይሄን ፎቶ? ይኸውና በደንብ ጓደኛሽ መሆኗን ለይልኝ። ቤት ሰራተኛ መሆን አልነበረም አላማዋ። የቤት ሰራተኛ መስላ ገብታ እዛ ቤት ውስጥ ጥቃት መፈጸም ነበር የሷ አላማ። እየሰማን ያለነው ነገር ትንሽ ግራ ያጋባል። እኔም ይህንን መረጃ ይዤ ስመጣ እዚህ ድረስ ስደርስ እኛ ሰፈር ያለው እዚህ ጎረቤታችን ዘሪሁን የሚባለው እሱን ራሱ እኮ እኔ አስገብቼዋለሁ እዛ ልኬላታለሁ። ለእሷ ቆይ ለምን ፈልገው ነው? ሰው ቤት ሰራተኛ ወይ ደግሞ አገልጋይ ሆና የምትሰራ ከዚህ ቀደም ጓደኛ ነበረች። የቤት ሰራተኛ ሆና የምትሰራ ጓደኛ ወይ? ኧረ በጭራሽ። እሺ መጥቷል እንግዲህ እድለኛ ነህ፣ ዛሬ ተገኝታለች። ሰላም እንዴት ነሽ? ይሄን ፎቶን አላውቀውም። ምናልባት በጣም የቆየ ፎቶ ከሆነ እንጃ። ሊያ ናት ያለመጠየቅ እያሳየሁሽ ነው አይደለ? ፎቶዋን እያሳየሁሽ ነው አይደለ? አየሁት። እማቃት ሊያ ትመስላለች። እሺ የቤት ሰራተኛ ከሆነች በጭራሽ የኔ ጓደኛ ልትሆን አትችልም። በታምር ሊያ የቤት ሰራተኛ ልትሆን አትችልም። እንዴ ከራሱ አልፋኔም ቢዝነስ ያስጀመረች ሰው። ይሄን ቪዲዮ በደንብ ይዩ፣ ያዡና በደንብ ይዩ። ምን አጋጥሟት? እሺ እንዴት የቤት ሰራተኛ ልትሆን ትችላለች? እሱን ለኔም ግራ እየገባኝ ያለው አሁን ይቺ ልጅ ምን ፈልጋ የቤት ሰራተኛ ልትሆን እንደቻለች ነው። ከሁለት 10 ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84,000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ፣ በሲኤምሲ፣ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ፣ 55-45 የባንክ አማራጭ፣ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። መኖር በጊፍት መንደር። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን። ሰላም ሰላም፣ የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ በሰሞኑን የነበረውን ኬዝ ለማጣራት ደፋ ቀና እያለን በነበረበት ሰዓት እንግዲህ አቤል ቤት ሰራተኛ ሆና ስለገባችሁ ልጅ መረጃዎችን አግኝተናል። እነዚህ መረጃዎች ወዴት ያመለክታሉ የሚለውን ነገር እንግዲህ አንድ ሰፈር ላይ ሄደን ልናጣራ ነው ያለ ነው። ምክንያቱም እዛ ጋር ያሉት ሰዎች ከሷ ጋር ቁርኝት ያላቸው ወይም ደግሞ ጥብቅ የሆነ ግንኙነት ክሎዝሊ ጓደኞቿንም ጭምር እንደማገኝ ተነግሮኛል። ስለሷ ብዙ ኢንፎርሜሽን እየደረሰኝ ያለው ፍጹም እኛ የማንገምታት የማናስባት የማንጠብቃት አይነት ሴት እንደሆነች ጭምር ነው የተነገረን። በጣም ባለሀብት እንደሆነችም ጭምር ነው እየተነገረን ያለው። ይሄ ነገር ግን ምን ያህል እውነት ነው፣ ምን ያህል ሊያሳምነን ይችላል ይሄ ኬዝ የሚለው ነገር፣ ይሄ ንግግር እያንዳንዱ እስካሁን የምናገኘው መረጃ ምን ያህል ያሳምናል የሚለው ነገር አሁን ቦታው ላይ ተገኝተን ያለውን ነገር ስንጠይቅ ስንረዳ የምናገኛቸው ማስረጃዎች እንግዲህ የምናገኛቸው መረጃዎች ወደ ማስረጃነት ሲቀየሩ እርግጠኛ ልንሆንባቸው እንችላለን። እዚች ልጅ ላይ ማለት ነው። ይህች ልጅ ማን ነች? ምንድን ነው የፈለገችው? አቤል ቤት ለመግባት ምን ለማድረግ ነው? ከማን ጋር እየሰራችን ያለው? ለማን ነው የምሰራው? ወይስ ከአቤል ጋር ያላት ነገር ምንድን ነው? በዚህ ልክ ባለ ሀብት ነበረች ከተባለ፣ በዚህ ልጅ ሀብታም ነች ከተባለ አቤል ቤት ሰራተኛውን አልገባ የቻለችበት ምክንያት ምንድን ነው? ለማንኛውም
የእሷን ጓደኞች እናገኛለን፣ እናናግራቸዋለን። ያለውን ነገር በጠቅላላ እንግዲህ ከእነሱ አንደበት የምንሰማ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። አዲስ የሆናችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ አድርሱልኝ። እርግጠኛ ነኝ ዛሬ ለአቤል መፍትሄ ይዘንለት እንመጣለን። አቤልን ነፃ ሊያወጣው የሚችል ነገር እናገኛለን ብዬ ተስፋ አደርጋለሁ። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ። እንሂድ። እሺ እንግዲህ ውድ ተመልካቾች ያው እንደነገርኳችሁ አድራሻዋን አግኝተን እንግዲህ በቤቷ ተገኝተናል። ስለዚህ እሷም ደግሞ ለማናገር እኛን ፈቃደኛ ሆናልናለች ማለት ነው። እስኪ ከትውውቅን ጀምርና ከዛ በኋላ እንዴት ነው ከእሷ ጋር ምንድነው የሚያገናኛቸው የሚለውን ነገር ደግሞ አብረን በደንብ የምንመለከት ይሆናል ማለት ነው። እስኪ በድጋሚ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑና ያለውን ነገር በጠቅላላ ከእሷ አንደበት የምንሰማው ይሆናል ማለት ነው። በመጀመሪያ ያው ቤትሽ ገብቼ ኢንተርቪው እንዳደረገሽ ፈቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምርና ማን ልበል እህቴ? ቤዛ ተረፈ እባላለሁ። እሺ ቤዛ እንግዲህ ይኸውልሽ እኔ እዚህ የመጣሁበት ምክንያት ስለ አንድ ሰው ለመጠየቅ ነው። ያው ኢንፎርሜሽኖች አሉኝና ከሆነ ሰው ጋር ጓደኛ እንደነበርሽ ተነገረኝ። ያንን ነገር ደግሞ ለማጣራት በሞከርኩበት ጊዜ እዚህ ሰፈር ላይም ዞር ዞር እያልኩኝ እንግዲህ አንዳንድ ሰዎችን ለማናገር ሞክሬያለሁ። ጓደኛሽ እንደነበረች እና አሁን ላይ እንደሌለችም ጭምር ሰምቻለሁ። እና እስኪ እሱን ነገር ከማንሳቴ በፊት ስለ ራስሽ እናውራና ከማን ጋር ነው የምንኖሪው? ከቤተሰብ ጋር ነው የምንኖሪው? እስኪ አስተዳደግሽን ብትነግሪኝ። እኔ እዚህ ቤት ውስጥ የምኖረው ከአክስቴ ልጅ ጋር ነው። የክፍለ ሀገር ልጅ ነኝ። ሃይ ስኩል ላይ ነው ወደዚህ የመጣሁት። ፋሚሊ ቤት ነበርኩኝ። ከዛ ያው ክላስ ካለቀ በኋላ የራሴ ቤት ትንሽ የቤት ተከራይተን ከአክስቴ ልጅ ጋር አንድ ላይ ነው የምንኖረው። ፋሚሊ ክፍለ ሀገር ነው ያሉት። ስለዚህ ረጅም ጊዜ እዚህ ቤት ነው የኖርሽው ማለት ነው? ያው ከሃይ ስኩል ጀምሮ ማለት መቼም ያደግሽም ፋሚሊ ቤት ነበርኩኝ። ከስራ በኋላ ነው ቤት የተከራየሁትኝ እና ከአክስቴ ልጅ ጋር በጋራ መኖር ከጀመርም ማለት ነው። አንድ 4 ዓመት እዚህ ቤት ቆይቻለሁ። ያው ደስ ይላል። የሰው ልጅ ተምሮ ራሱን ችሎ ከቤተሰብ ጫና ላይ ወጥቶ ራሱን ማስተዳደር ሲጀምር በጣም ያስደንቃል። ከዛ ባሻገር ደግሞ ሴት ሆነሽ ራስሽን አበርትተሽ ራስሽን መቻል ማለት ይሄ ጀግና የሚያስብል ይመስለኛል አይደል? አይ ግዴታ ነው ማለት ከተወሰነ እድሜ በኋላ በደንብ ራስህን መቻል አለብህ። ግዴታ ነው፣ ኃላፊነትን መወጣት መቻል አለብህ። ምን ላይ ነው የምትሰሪው? የሆነ ቢዝነስ ነበረ ከጓደኛዬ ጋር የጀመርነው እና ኮስሞቲክሶች እና ይሄ የሽቶ እቃዎችን ከውጭ እያስመጣሁኝ እሸጥ ነበር። አሁን ላይ ትንሽ የሱቅ ነገር አለችኝ፣ እሱን ነው የምሰራው። ይሄ እኮ ትንሽዬ የሚባል ነገር አለ መቼም። ከውጭ እያስመጣሽ የምትሸጪ ከሆነ ትንሽዬ ተብላ የምትጠራ አይመስለኝም መቼም አይደል? ጠንካራ እንደሆንሽ ነው የሚያሳየው። እንግዲህ ካላችሁ ምን ይደረጋል። እንዴት ወደዚህ ቢዝነስ ልትገቢ ይቻለሽ? እንዴት መሰለ፣ ኮሌጅ ላይ ማርኬቲንግ ነው የተማርኩትኝ። የራሴን ቢዝነስ የመጀመር ሀሳብ ነበረኝ፣ ግን እንዴት እንደምጀምረው ባላቅም ፈጣሪ እድሜዋን ያርዝምልኝ እና አንድ ጓደኛ አለችኝ አብራኝ ኮሌጅ ላይ ተማርሽ ማርኬቲንግ፣ የጥሩ ቤተሰብ ልጅ እና ይሄን ቢዝነስ ከበፊት ጀምሮ ትፈልገው ነበረ። ከዱባይ ነው እቃዎች የምናስመጣው። ከዛ እያስመጣች እሷ ትሸጥ ነበር። ከእሷ ጋር ያው ጓደኛዬ ስለሆነች ከእሷ ስር ነበር። የእሷን መጣ ለእኔ ተረፈና በእሷ በኩል እንድገባ ሆኛለሁኝ። ማለት እሷ የምትሰራው ስራ ነበር፣ ከእሷ ተከትዬ እኔም ገባሁኝ እና ይህን ስራ ያስጀመረችኝ ጓደኛዬ ነች። በጣም ጥሩ። እንግዲህ እኔ አንቺ ጋር ልመጣ የቻልኩበት ዋነኛ ምክንያት ምንድን ነው? ምናልባት ስሟን በትክክል ባላቅም ነገር ግን የተነገረኝ ስም አለ፣ እኔ የማውቀው ስም አለ። እንዲሁም ደግሞ እዚያውን ሳጠያይቅና በፎቶዎቿ ሳሳይ የተነገረኝ ስም አለ እና 2 አይነት ማንነት እንዳላት ያቺ ሴት እየተረዳው ነው ያለሁት። እና እንደው አለምነሽ የምትባል የቤት ሰራተኛ ማለትም የሰው ቤት ሰራተኛ ወይ ደግሞ አገልጋይ ሆና የምትሰራ ከዚህ ቀደም ጓደኛ ነበረች። የቤት ሰራተኛ ሆና የምትሰራ ጓደኛ ወይ? ኧረ በጭራሽ። ምናልባት አለምነሽ የምትባልሽ ክፍለ ሀገር ላቅ እችል ይሆናል እንጂ አዲስ አበባ ከመጣሁ በኋላ አለምነሽ የምትባልሽ አላውቅም። ማለት እቺ ክፍለ ሀገር የምታውቂያት ልጅ እዚህ መታ ምናምን ነገር እንደዚህ በሆነ አጋጣሚ ተገናኝታችሁ ጓደኝነታችሁ ቀጥሎ ሰው ቤት ገብታ ምናምን? ወይ ኧረ በጭራሽ በጭራሽ። ከክፍለ ሀገር ከመጣሁኝ በኋላ የክፍለ ሀገር ሰው ብዙም ማግኘት አላውቅም። ምናልባት እኔ ክፍለ ሀገር ስሄድ ነው እንጂ እዚህ ብዙም አንገናኝም። ያው እንዳልኩ ከአክስቴ ልጅ ጋር ነው እዚህ የምንኖረው። ከእሷ ጋር ብቻ ነው አብረን ያለ ነው እንጂ ጓደኛዬ ከክፍለ ሀገር መጥቶ ጓደኛ የሆነ ሰው በጭራሽ የለም። ያው እኔም
ያው እኔም እንኳን በአለምነሽ ስም እቺ ልጅ ለማፈላለግ እና እንዲሁም ደግሞ ለማጣራት ስሞክር በፎቶዎቿ ከአንቺ ጋር እንደምትተዋወቅ ነበር የተነገረኝ። የአንቺም ጓደኛ እንዳልሆነች እንዲሁም ደግሞ ያው አለምነሽ እንዳልሆነ ስሟና ሌላ ስም እንዳላትም ጭምር ምናልባት ስም ተሳስቼ እንዳይሆን በሚል ብዙ ሰዎች እንደዚህ አይነት ምላሽ ሰጥተውኝ ነበርና ይበልጥ አንቺን ጋር የመጣሁት ላረጋግጥ ስለፈለግኩ ነው። አይ ቲንክ ይመስለኛል ሜይ ቢ ፌቨን ምናምን ነገር እያሉኝ ይመስለኛል ስሟን። እስኪ ስልክ ትሰጡኛላችሁ? አንዴ ፎቶ አላሳይሽ። አይ ቲንክ ፌቨን ምናምን የምትባል ጓደኛለች። ፌቨን በጭራሽ በጣም ቤስት ማለት በስራ አጋጣሚ ክላስሜቶችህም ሊኖሩ ይችላሉ። ብዙ ፎቶዎች ልትነሳ ትችላለህ። ግን ከኮሌጅ ጀምሮ በጣም የረዥም ጊዜ ጓደኛዬ ሊያ። ሜይ ቢ ስም ተሳስተህ ከሆነ ሊያ ነው። እሺ እቺን ልጅ ያት እስኪ የምታውቂያት ከሆነ ሊያ ናት። ግን ይህን ፎቶን አላውቀውም። ምናልባት በጣም የቆየ ፎቶ ከሆነ እንጃ። ሊያ ናት። የቆየ ፎቶ ሳይሆን የቅርብ ጊዜ ነው። በደንብ ተመልከችው። እርግጠኛ ነች ሊያ ነች? ጓደኛሽ ነች? ከየት አግኝተው ነው ይህን ፎቶ? እና በደንብ ጓደኛሽ መሆኗን ለይልኝ። ጓደኛዬ ሊያ ናት። ግን ከየት ልታገኘው ቻልክ? ማለት አንደኛ ይህን ፎቶ አላውቀውም። እኔ እንጃ ከየት ነው ያገኘኸው? ማለት ሊያን እኔ ካገኘኋት በጣም ረዥም ጊዜ ሆኖኛል። ማለት እንዴት ይህ ረጅም ፎቶ ጊዜ አንተ ሆኖኛል ጋር ማለት ሊኖር ይችላል? ወደ 1 ዓመት ከምናምን 5 ወር አካባቢ አልተገናኘንም። በጣም ይሄ ረዥም ፎቶ ጊዜ። ማለት የቅርብ ጊዜ ነው። በዚህ 7 ወር ውስጥ ነው የተነሳችው ፎቶ ነው። ይሄ ፎቶ ሊያ እኮ ያለችበት ማንም ሰው አያውቅም። ምን ማለት ነው? ያለችበት ማንም ሰው አያውቅም ማለት 1 ዓመት ከምናምን ድረስ ኦልሬዲ ሱቋ ተዘግቷል። ቤተሰቦቿ የት እንዳለች አያውቁም። ምንም በቃ ስለሷ ምንም አይነት መረጃው የለንም። እንዴት ነው ይሄ 7 ወር ፎቶ ሊሆን የሚችለው? ሲቀጥል ምን ሆና ነው እንደዚህ ልትሆን የምትችለው? ሊያ እኮ ማለት በጣም ራሷ የምጠብቅ ፕሮቶኮሏ የምጠብቅ ልጅ ናች። ከየት ነው ያገኘኸው? ማለት የት ናት? ስለሷ የምታውቀው ነገር አለ ነው? እሺ በጣም ጥሩ። ቤተሰቦቿም ያለችበትን አያውቁም ብለሽኛል። ቤተሰቦቿ እዚህ ነው ያሉት? ቤተሰቦቿ እዚህ ነው ያሉት። አዎ አዲስ አበባ ውስጥ ነው ያሉት። ግን እሷ አሁን ብቻዋን ነበር የምትኖረው። ይቺ ልጅ አዲስ አበባ ልጅ ነች? በሚገባ አዎ። ግን አሁን ስለሷ የምታውቀው ነገር ካለ በጣም ማወቅ እፈልጋለሁ። ምንም የማውቀው ነገር አለ። እየፈለኳትም ነው ያለሁት በአሁን ሰዓት። የት ናት ያለችው? እሺ ይኸውልሽ ይቺ ልጅ ማለት የኔ ጓደኛ ቤት ወይም ደግሞ የወንድሜ ቤት ውስጥ እንደ ቤት ሰራተኛ እንደ አገልጋይ ሆና ስትሰራ ለ9 ወር ቆይታለች። ሊያ? አዎ ሊያ። አዎ እናንተ ሊያ ነው የምትሏት፣ እኛ ግን የምናውቃት በአለምነሽ ነው። እንዴ ይሄ እንዴት ሊሆን ይችላል? እንዴ እናንተ ወንድም ቤት ውስጥ ገብታ ሊያ ልትቀጠር የምትችለው? ወይ የመልክ መመሳሰል ሆኖ ሊሆን ይችላል። አሁን ምን አውቀህን ምን ሰምተህ ነው እዚህ መተህ ስለ ሊያ ለመጠየቅ የመጣው? እያሳየሁሽ ነው አይደለ? ፎቶዋን እያሳየሁሽ ነው አይደል? አየሁት። እማቃት ሊያ ትመስላለች። እሺ የቤት ሰራተኛ ከሆነች በጭራሽ የኔ ጓደኛ ልትሆን አትችልም። ትመስላለች ሳይሆን እራሷ መሆኗን አረጋግጪ። ምክንያቱም ይኸውልሽ ይቺ ልጅ ለ9 ወር ያክል ወንድሜ ቤት ውስጥ እንደ ቤት ሰራተኛ በራሷ መንገድ የራሷን ስራ ስትሰራ ቆይታለች። ለምን ዓላማ እዛ ቤት እንደገባች አናውቅም። ይኸውልሽ ይሄ ወንድሜ ልክ እንደኔ ጋዜጠኛ ነው። ወንጀሎችን ከዚህ በፊት ከወንጀለኞች ጋር ምናምን ንክኪ ያላት እየነገርኩህ ነው አይደለ? ነው ቢዝነሳችን ከውጭ ከዱባይ ኮስሞቲክሶች ሽቶችን እያመጣን እንሸጣለን። ሲቀጥል እንዴ በጭራሽ እንደዚህ ሲቀጥል ሊያ ልትሆን አትችልም። ምን እያልከኝ እንደሆነ ታውቀዋል? ሊያ ሰራተኛ ሆነ በጣም ልትቀጠር አትችልም። እሺ ሊያ ልትሆን አትችልም በዚህ ፎቶ አይደል? አዎ በቃ የመልክ መመሳሰል ግን በምን ምክንያት መተህ ስለ ሊያ ልትጠይቀኝ እንደሻልክ ግን ማወቅ እፈልጋለሁ። እሱን እነግርሻለሁ። ተጨማሪ ቪዲዮ አሳይሻለሁ። ሊያ እኮ ማለት በጣም ትልልቅ ባለሀብቶች ባለስልጣኖች ደንበኞች የሆኑ ሰው ናት። በምንም ታምር ምን ጎሎባት ነው ሰራተኛውን አልትቀጠር የምትችለው? እሱን እኛም መልስ እንፈልጋለን። ለዛ መልስ ስለምንፈልግ አንድ ቪዲዮ አሳይሻለሁ። በጣም ይልሽ ቤቱ የሴኩሪቲ ካሜራ ስላለው የምታደርጋቸው እንቅስቃሴዎች በቀላላ ይቀረጻሉ፣ ይቀዳሉ። ስለዚህ ከዛ ካሜራ ላይ የተወሰደ ቪዲዮ አለ፣ አሳይሻለሁ። በእሱ ታረጋግጭልኛለሽ መሆኗንና አለመሆኗን። በታምር ሊያ የቤት ሰራተኛ ልትሆን አትችልም። እንዴ ከራሱ አልፋኔም ቢዝነስ ያስጀመረች ሰው። ይሄን ቪዲዮ በደንብ ይዩ፣ ያዡና በደንብ ይዩ። ምን አጋጥሟት? እሺ እንዴት የቤት ሰራተኛ ልትሆን ትችላለች? እሱን ለኔም ግራ እየገባኝ ያለው አሁን ይቺ ልጅ ምን ፈልጋ የቤት ሰራተኛ ልትሆን እንደቻለች ነው።
እኔ አላቅም ማለት ቸግሯት እንኳን ቢሆን ታማክረኛለች። የሆነ ነገር እናድርግ ቤዚት ላይ ነበረ እንዴ በዚህ ልክ ወርድ የቤት ሰራተኛ ማድረጉ ላይ እጅህ አለበት። አልገባኝም። እኔ ይኸውልሽ ሰምኛለሽ፣ እሷ የቤት ሰራተኛ ሆና እኛ ጋር ገብታ የሰራችው ስራ አለ፣ የፈጸመችው ወንጀል አለ። በዛም እየተፈለገች ነው ያለችው። ህሊያ ወንጀል። ይቅርታ በቃ ከዚህ በላይ ከአንተ ጋር ምንም ነገር ማውራት አልፈልግም። ብትወጣልኝ ደስ ይለኛል። ይኸውልሽ ተረጋጊ ቤዛ። ሊያ ወንጀል አይደለም። ወንጀለኛ ስታይ በጣም የሚቀፋት ሰው ናት። እሺ ስለዚህ ወይ መልኳ ተመሳስሎ ቆይ እሺ ለምንድን ነው የምትጠይቀኝ? በቃ ወንጀል ሰርታም ሊሆን ይችላል። አላቃትም። አንተ ያሳየኸኝን በቃ መልኳ ተመሳስሎ ነው። የኔ ሊያ እንደዚህ አታደርግም። ተረጋጊ፣ ስሜታዊ አትሁኝ። አውቃለሁ ምን ሊሰማሽ እንደሚችል አውቃለሁ። ጓደኛሽ ነች። ድንገት ሳትነግሪሽ ይኸውላ ጊዜ ታዲያ የት አለች? አንቺን አግኝታሽ ታውቃለች? አመት ምናምን ጠፍታለች። ምን እንዳጋጠማት አላውቅም፣ ግን በሰላሟ እንደዚህ ልጠፋብኝ እንደማትችል አውቃለሁ። ግን ደግሞ የቤት ሰራተኛ ሆና ቢያንስ በሆነ ነገር ትደውልልኛለች። ዴ ሰላም ሆነ በጭራሽ ልትተወኝ አትችልም። ይኸውልሽ ለምትሰራው ስራ ስትል ወይ ደግሞ ለዓላማ ስትል ማንም ሰው ያለችበትን ቦታ ምንድን ነው ዓላማው? የቤት ሰራተኛ መሆን አልነበረም። የቤት ሰራተኛ መሆን አልነበረም ዓላማዋ። የቤት ሰራተኛ መስላ ገብታ እዛ ቤት ውስጥ ጥቃት መፈጸም ነበር የእሷ ዓላማ። እየሰማሽኝ ነው? እንጂ ባይሆን ኖሮ አንቺም ቤተሰቦቿም የገባችበትን ሳታውቁ ይሄን ሁላ ጊዜ አትቀመጡም ነበር። መቼም ሀብታችሁ ለመዝረፍ አትገባም። እየነገርኩ ነው። አሁንም ጥሩ ቢዝነስ ያላት ሰው ናት። ይሄም ስለ ሀብት አይደለም። እሺ ታዲያ ምንድን ነው ችግርህ? የሰው ህይወት ሰላም አበላሸት። አልገባኝም። በጣም ጥሩ። በደንብ ልብ ብለሽ አድምጪ። ኬዙን እነግርሻለሁ። አንቺም ስለሷ የምታውቂው ነገር በጠቅላላ አፍራጥረሽ ትነግሪኛለሽ። ልስማህ መጀመሪያ፣ ከዛ እንወስናለን። ይኸውልሽ ልታምኚኝ ግድ ይላል። ልዑል እባላለሁ። የወንጀል ጋዜጠኛ ነኝ። የወንጀል ምርመራ ነው የምሰራው። ከጀርባ የምትመለከቻቸው የህግ አካላቶች አሉ፣ እንዲሁም የኔ ጠባቂዎች ናቸው። እሺ ታዲያ ስለሷ ለመጠየቅ ካሜራ ለምን አስፈለገ? በጣም ብቻ መታጠይቀኝም ነበር። ስሚኝ፣ ምሰራው የወንጀል ታሪክ ላይ መርማሪ ጋዜጠኛ ነኝ ብዬሻለሁ። ይሄ ማለት የምቀርጻቸው ነገሮች በጠቅላላ እንዳለ እነዚህ መረጃና ማስረጃዎች አንደኛ ለህግ አሳልፈን እንሰጣለን፣ ሁለተኛ ደግሞ ዓለም እኛ በምንሰራው ታሪክ ትምህርት እየወሰደን ያለው። አሁን ወደ ሊያ ነው ወደ አለምነሽ ጉዳይ እገባልሻለሁ። ይሄን ታሪክ በደንብ ስሚ። ልክ እንደኔ የወንጀል መርማሪ የሆነ ጋዜጠኛ አለ፣ አቤል ይባላል። ሰራተኛ ሆና የገባችው እሱ ቤት ከ9 ወር በፊት ነው። ይህም ሰው ብዙ ወንጀለኞችን ለህግ ሲያቀርብ፣ ሲፋረድ፣ የተጎዱትን እንባቸውን ሲያብስ፣ ፍትህ የተጓደለባቸውን ሰዎች ፍትህ ሲያሰጣቸው ቆይቷል። እሱን ለመጣል የሚፈልጉ በጣም በርካታ ሰዎች አሉ። በጣም በርካታ ባለሀብቶች አሉ። ቅድም ብዬሻለሁ፣ ከወንጀለኞች ጋር ንክኪ ነበራት ወይ ብዬሻለሁ። ምናልባት በእንደዚህ አይነት መንገድ እዚህ ቤት እንድትገባ አስገድዷት ከሆነ በሚል ነው። እዚህ ቤት ከገባች በኋላ ለ9 ወር ሙሉ መልካም ሰራተኛ መስላ ቆይታ ነበር። ነገር ግን ከ15 ቀን በፊት እዚህ ቤት ላይ የተፈጠረው ነገር አስደንጋጭ ነገር ነው። ባልታወቀ ሁኔታ እንዴት እንደሆነ ሳይታወቅ አቤል በሌለበት የአቤል ጓደኛ ፍቅረኛ የሆነችውን ሴት ልክ እንደናንተ ወጣት የሆነች ሴት ብዙ ራዕይ ብዙ ተስፋ የሚጠብቃትን ሴት አስክሬኗን አምጥተው አቤል ቤት አጋደሙት። አቤል ገደላት ብሎ አስወሩ። እሺ ታዲያ መቼም ሊያገደለቻት ልትለኝ አይደለም? ስሚኝ፣ በደንብ ስሚኝ። ያንን ቤት ውስጡ የምታውቀው እያንዳንዱ ነገር እስከኛ መኝታ ቤቶቹ የእያንዳንዱ ቁልፍ ሊኖራት የሚችለው ሊያና ሊያ ብቻ ነች። ከዛ ጊዜ በኋላ ግን ተሰውራብናለች። የሰማሽ ነው? ከዛ ጊዜ በኋላ ተሰውራብናለች። ኦልሬዲ አቤል ተይዞ ነበረ፣ ታስሮ ነበረ። ነገር ግን ጠንካራ የሚባል ማስረጃ ስላልተገኘ በዋስ እንዲፈታና ጉዳዩን በውጭ እንዲከታተል ተደርጓል። አሁን ይኸውልሽ የተለያዩ ማስረጃዎችን አግኝተናል። ነገሮች በጠቅላላ አሁን ሊያ ወደምትያት ሴት ነው እየጠቆመን ያለው። ይኸውልህ እኔ ወንድም አንዴ ትሰማኛለህ? ማንም ሊሆን ይችላል፣ ወንድምህም ሊሆን ይችላል፣ አይመለከተኝም። የምር ግን የኔ ጓደኛ ሊያ ከሆነች እዛ ቤት ውስጥ የቤት ሰራተኛ ሆና የምትሰራው እንደዚህ ነገር ልታደርግ አትችልም። ሲቀጥል ደግሞ የአንተን ወንድም ለማዳን ብለህ የኔን ጓደኛ ተጠያቂ ልታደርጋትም አትችልም። ከዚህ በላይ ከአንተ ጋር ባላወራ ደስ ይለኛል። ትሰሚኛለሽ? ይሄ የአንተን ወንድም ለማዳን ብለህ የኔን ተጠያቂ የሆነ ሰው በጠቅላላ ተጠያቂ መሆን አለበት አይደል እንዴ? ታዲያ እኔ ጋር ለምን መጣህ? እሺ እዛው ለምን ጉዳይህን አትጨርስም? እኔ ስለ ሊያ ምንም የማውቀው ነገር የለም። እስኪ የምታውቂው ነገር ንገሪኝ። ማቆንማ ነገርኩህ። በቃ የኔ ሊያ እንደዚህ አይነት ነገር አታደርግም እኮ። በምን አይነት ስራ በምን አይነት ምክንያት ሱቋን ዘጋግታለች ብለሽኛል። የተሻለ ስራ አግኘው ብላ የዛን ሰሞን የነበራትን ነገርና ከዛ በፊት የምትገናኛቸውን ሰዎች እያንዳንዳቸው የምታውቂያቸውን ሰዎች
የልብ ጓደኛሽ ሆነች ድረስ መቼም ትነግርሻለች። እነዛን ሰዎች እንድትጠቁ ስራችን እኮ በጣም ከብዙ ሰው ጋር ነው የሚያገናኘን። በጣም ብዙ ከስተመሮች ይኖሩናል። ነግሬሃለሁ። በጣም ትልልቅ ባለሀብቶች፣ ትልልቅ ባለስልጣኖች መጥተው ነው ከሷ እቃ የሚገዙት። ሰው በጣም ከብዙ ሰዎች ጋር ልትገናኝ ትችላለች። ይሄ ደግሞ ምንም አዲስ ነገር አይደለም። ከብዙ ሰዎች ጋር ልትገናኝ ግን ነግሬሃለሁ። መጨረሻ ላይ ብላኝ የነበረው ጥሩ ደሞዝ ያለው ስራ እንዳገኘች እና የተሻለ እሱን የተወሰነ ጊዜ መስራት እንዳለባት ነው ስትነግረኝ የነበረው። የተወሰነ ጊዜ ማለት ቆይ የገንዘብ ችግር የለባትም። ሁሌ እኮ ተቀጥረህ መቆየት አትፈልግም አይደል? የተሻለ ነገር ካገኘ ትሰራለህ። እሺ አንድ ቤዛ ስሚ፣ መቼም ገቢ ዝቅተኛ ገቢ አይደለም ያላት፣ ከፍተኛ ገቢ አላት። የራሷ የሆነ ቢዝነስ ነው። ያውም ዱባይ ድረስ እየሄደች እቃ የምታመጣ ሴት ነች አይደለ? እስኪ ዝም ብለሽ ነገሩን ይኸውልሽ፣ በስሜታዊነት ሳይሆን በእርጋታ አስቢው። እራሷ ዱባይ ድረስ እየሄደች እቃ ማምጣት የምችል ሴት ምን ቢጎልባት? እንግዲህ ለአንተ ትልቅ ነው የምትለው ገቢ ለአንተ በቂ ሊሆን ይችላል። 100 ሺህ ብር ገቢ ኖሮኝ የ300 ሺህ ብር ደሞዝ ስራ ባገኝ ልሄድ እንደምችል ሰው የተሻለ ነገር ካገኘ አሁንም ትሄዳለህ። ስለዚህ ምንም ይሄ አዲስ ነገር ወይም የሚገርም ነገር አይደለም። ይቺ ምክንያት አድርገህ እሷ ልትወቅሳት አትችልም። ከዛ በፊት ሊያ እንደዚህ ተቀጥሮ የመስራት አላማ ነበራት? የላትም። የራሷ ቢዝነስ አላት። ድንገት እኮ ነው ይሄ ስራ ይመጣው አይደል? የተሻለ ገቢ ያለው ስራ ይመጣላት ድንገት ነው እንጂ መቀጠር ሀሳብ የላትም። ሀሳቡም ሊኖራት አይችልም። ጥሩ ነገር ስታገኝ ሄደች። አይ ዶንት ኖ ሄዳ ሊሆን ይችላል፣ አላቅም። እንደው እስኪ አንድ ጥያቄ ልጠይቅሽ። በየትኛው ትምህርቷና በየትኛው እንግዲህ እንደነገርሽኝ ማርኬቲንግ ላይ ነው የተማረችው፣ በየትኛው ስራ ላይ ነው ከዚህ እሷ ከምታገኘው ገቢ በላይ ገቢ ሊያስገኝላት የሚችል ስራ ምን አይነት ስራ ቢሆን? ስራው ምንነት አልነገረችኝም። ገና አላወራንም። ኦልሬዲ ሀሳቡን የነገረችኝ ያንን ነው የምነግርሽ። አስቢው፣ ተረጋግተሽ እንደ ጓደኛ በስሜታዊነት ሳይሆን ተረጋግተሽ አስቢው። በእንደዚህ አይነት መልኩ አንድን ጋዜጠኛ መጣን የምችል ከሆነች ሴት የብዙ ባለሀብቶችን ማንም ሰው እኮ ለሷ ጉዳዩ አይደለም እያልኩ ነው ያለሁት። የወንድም ሚስት ሞተች አልሞተች ለሷ ጉዳይ ሰጣትም። መቼም እሷ ልትገላት አትችልም። ሲጀምር የወንድም ሚስት አይደለችም የሞተችው። መጀመሪያ ስሜታዊ አትሁኝ፣ ተረጋጊ ብዬሻለሁ። የአቤል የጓደኛው ፍቅረኛ ነች። እቺ ልጅስ ቢያንስ አንቺ ለሞተችው እንኳን አታስቢ። እስኪ ተረጋግተሽ ለማሰብ እንደ አንቺ ወጣት ነች ብዬሻለሁ። እኔ እኮ አልገደልኳትም። እኔም ነገ ልሞት ይችል ይሆናል፣ አላውቅም። ፈጣሪ ነፍሷን ይማረው። ግን ይሄንን ከጓደኛዬ ጋር እንድታገናኙ አልፈልግም እያልኩ ነው። ይኸውልሽ አንቺ ፈቀድሽም አልፈቀድሽም እኮ ኦልሬዲ ጉዳዩ ተገናኝቷል። ኦልሬዲ እያንዳንዱ ማስረጃ የሚያሳየው የሚጠቁመው ምስክሮችም ያሉን ወደ እሷ የሚጠቁሙ ሰዎች ናቸው። ምክንያቱም ስታደርጋቸውና ስትሰራቸው የቆየችው ነገር ማለት ነው። እዛ ቤት ውስጥ የቤት ሰራተኛ ነች። ከዛ ቤት ከወጣች በኋላ የምትሰራውና የምታደርገው ድርጊት በሰዎች አይን የተለየ ነው። አንድ የቤት ሰራተኛ ሊያደርገው የማይችለውን ነው ስታደርግ ነበር። ያንን በድብቅ ነበር ስታደርግ ነበረው። ያንን ደግሞ እኛ ማስረጃ ደርሶናል። ስለዚህ አሁን አንቺ እንደ ጓደኛ ሳይሆን እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ሆነሽ ስለሞተችውም ነፍስ ስለተሰራውም ወንጀል ስትይ የምታውቂውን ነገር ንገሪኝ ስለሱ። ከቻልክ አሁን አልማዝ ናት ያልከው የምሬኔ ሊያ መሆኗን ማጣራት ፈልጋለሁ። አገናኘኝ። ከዛ ውጭ ግን ስለ ሊያ ከዚህ በላይ የማውቀው ነገር ስለሌለ ምንም ነገር መናገር አልፈልግም። እርግጠኛ ነሽ? ማለት ይልሽ እያወቅሽ እንደዚህ መደባበቅ ዝም ማለት ምን ማለት አንደኛ ለወንጀል ተባባሪ ይሆንሽ ነው ያለሽው። ሁለተኛ ደግሞ ፍትህ እንዲጓደል መንገድ እየከፈትሽ ነው ያለሽው። አንዲት እናት ልጇን አታ በአሁን ሰዓት ላይ የልጇ ነፍሰ ገዳይ ሳይያዝ እየተንሰቀሰቀች ነው ያለችው። ጋናት ና ብዬ ይዤ ልሄድ አልችልም። ነግሬሃለሁ። ካየኋት ረጅም ጊዜ ሆኖኛል። እሺ ካየሻት ረጅም ጊዜ ሆኖች ሊሆን ይችላል። ግን ስለሷ ከዛ በፊት ስለሷ የምታውቂው ነገርና ስለሷ የሚያውቁ ሰዎች ነገርኩህ እኮ በቃ። እሺ እያንዳንዱ ደንበኞቿን እየዞርኩ ጠይቄ ላገናኝህ። ቢያንስ ስለሷ የሚቀርቡ ሰዎችን እኔ ይቀርባታለሁ። ከዛ ፋሚሊዎቿ፣ ከዛ ባሻገር ሌላ ተጨማሪ በጣም የቅርብ ደንበኞች የሆኑ ባለሀብት ደንበኞች አሏት። እነሱን እየሄድኩ እንዳናገርልህ ነው ፍላጎትህ? የምታውቂያቸው በደንብ ክሎዝሊ የምታውቂያቸው ጓደኞቿ የላትም? ከኔ ውጭ በጣም የምትቀርበው ጓደኛ የላት። የምታዋራቸው ሰዎች ይኖሩ ይሆናል እኮ ግን በጣም የምትቀርበው ጓደኛዋ እኔ ነኝ። እሺ እንደው ምናልባት የፍቅር ግንኙነት ምናምን የላትም? ጀመራ ፌል አድርጎባታል። ምክንያቱን አላውቅም። ምን ያህል ጊዜ ነው? ኦልሬዲ ከመጥፋቷ ከ3 ወር በፊት ምናምን ነገር ነው ፌል ያደረገው። ከመጥፋቷ ከ3 ወር በፊት? ምክንያቱን አታውቂም? አላውቅም። መልካም። ይሄም እንግዲህ ለእኛ አንድ እንደ ጥቆማ ነው። የእሱን አድራሻ ምናምን ታውቂዋለሽ? አዎ። ስለዚህ ልትሰጪኝ ፈቃደኛ ነሽ ማለት ነው?
እሺ ግን ቤዛ ሰጠችኝ የማትሉ ከሆነ ምክንያቱም እኔንም የማይሆን ነገር ውስጥ እየከተታችሁኝ ነው ያላችሁ። ይኸውልሽ እኛ አንቺን የማይሆን ነገር ውስጥ እየከተትንሽ አይደለም ነው እንጂ ከዚህ በላይ እውነትን ነው እየተባበርሽ ያለሽው። ከህግ ጋር ነው አብረሽ እየተሰራሽ ያለሽው። የምታውቂውን ነገር ነገርሽን ማለት እውነተኛ መረጃ ሰጠሽን ማለት ህግን እያገዝሽ ነው ማለት ነው። እሺ እሰጣለሁ አድራሻውን፣ ችግር የለውም። ግን በስህተት የኔን ስም እንድታነሱ አልፈልግም። ቀጥል ደግሞ ምንም የማታውቀውን ሊያን ደግሞ ስሟን አጥፍታችሁ ለድሮ ኤክሷ እንድትነግሩት ምንም ነገር አልፈቅድም። ይኸውልሽ አሁን እዚህ ጋር እሱ ምን ያውቃል ምን አያውቅም እሱና እሱ ናቸው የሚያውቁት። አሁን ሄዳችሁ አሁን እሷ ወንጀለኛ ናት ልትሉት ነው? ወንጀለኛ ናት ባትሆንስ? እኛ አሁን ወንጀለኛ ናት እያልን አይደለም። ስም እያጠፋችሁ ነው ያላችሁ። እሷ ካልሆነች ስሚኝ፣ ይቺ ልጅ ታዲያ ለምን ተሰወረች? ይሄ ድጋሚ ሳገኛት ትነግረኝ ይሆናል። ይሄ በተፈጠረበት አቤል ቤት አስክሬኑ በተገኘበት ወቅት ለምን ተሰወረች? 9 ወር ሙሉ እንደ ቤት ሰራተኛ ሆና አዛ ቤት ለምን መስራት አስፈለጋት? የዘበኛውን ወንድም እያማለለች ገንዘብ እየሰጠች በተደጋጋሚ ጊዜ ቤቱ እየሄደች እንዲህ ቢዝነስ እንጀምራለን በጣም ባለ ሀብት እንደሆነች ያው ከሱ ነው የሚሰማነው እያንዳንዱ ነገር። ይሄ ሁላ ነገር ማድረግ ለምን አስፈለጋት? እኔ አላቅም። እኔ እስከማውቀው ድረስ ሊያ እንደዚህ አታደርግም። ለምን እኔን አትረዳኝም እንዴ? ቆይ አንተ እስከምትለያዩ ድረስ ነው እስከምትለያዩ ድረስ። አንቺ ደግሞ ከተለያየሽ በጣም የረዥም ዓመት ጓደኛዬ ናት እኮ ኮሌጅ ከገባን በኋላ ጊዜ ጀምሮ። እንዴ ምን ሆነክ ነው? ሰውን እኮ ለማወቅ ረዥም ጊዜ ሲጀመር መቆየት አይጠበቅብህም አይደል? ይኸውልሽ አንድ ነገር ደግሞ ነው ንገርሽ። የሰው ልጅ ደግሞ አውቃለሽ፣ የሰው ልጅ አስተዳደጓን አውቃለሁ፣ የነበረችበትን ውሏን እያንዳንዱ እንቅስቃሴዋን አውቃለሁ። ይኸውልሽ ፋሚሊዎቿን ቤተሰቦቿን ልታውቂ ትችያለሽ። ነገር ግን የሰው ልጅ አውቃለሁ ብሎ መደምደም ሲጀምር ይከብዳል። ምክንያቱም የፈለገ ረጅም ዓመት አብረሽው ብትቆይ በውስጡ የሚይዘው የራሱ የሆነ ሚስጥሪ ነው። ሌላ ማንነት አላት። ስራ ላይ አይደለም እኮ ማውቃት፣ ከትምህርት ቤት ጀምሮ ነው ማውቃት። እኔ ስለሱ ልጨቃጨቅሽ አይደለም፣ ስለሷ ሞር ለማወቅ ነው የምፈልገው። ለየት ያሉ ወይ ደግሞ እንደ ቪአይፒ የምታስተናግዳቸው ደንበኞች አሊያም ደግሞ በቃ በጣም በአብዛኛውን ልትገናኛቸው የምችላቸው ደንበኞቿ ምናምን የምታውቂያቸው ሰዎች አሉ? ይኸውልህ እኔ የራሴ ቢዝነስ ያለኝ ሰው ነኝ አይደል? ሙሉ ቀን ሱቅ ተቀምጬ ልጠብቅ ወይም ልሰራ አልችልም አይደል? እንደው ምናልባት ከጠቀመህ ደግሞ ሱቅ ስትሰራ የነበረች ልጅ አለች፣ ቀጥራ ስታሰራት የነበረች ልጅ አለች። እሷን አስፈላጊ ከሆነ ላገናኘህ እችላለሁኝ። ከዛ ውጭ ግን እኔ እንደው በስም የምታወራልኝን እገሌ እኮ እንደዚህ ገዛኝ፣ እገሌ እኮ መጥቶ ነበር ሱቄ ከምትለኝ ነገር ውጪ በአካል አላቃቸውም። እንደው ድንገት ሂጄ ሱቋ ላያቸው የምችላቸው ሰዎች ናቸው እንጂ ዲቴይል በደንብ አላቃቸው። ስለዚህ አንቺ የምታውቂያት ሰራተኛ አለቻት ነው? ያው እኔ ልኬላት የተቀጠረች እሷ ጋር ስትሰራ የነበረች ሰራተኛ ነበረች። አንቺ ነሽ እሷ ጋር እኔ ነኝ ያስቀጠርኩላት። አድራሻዋ የት ነው? እዚሁ ሰፈር ናት። እዚሁ ነች? አዎ። ስለዚህ አሁን ልናገኛት እንችላለን? ልታስመጪልን? ብዙ ጊዜ ቤት አትውልም። ቤት ካለች ቼክ አድርጌ ልጠራልህ እችላለሁ። መልካም፣ እባክሽ ብትተባበሪኝ ደስ ይለኛል። ይቻላል። እሺ እንግዲህ ውድ ቤተሰቦች ያው እስኪ ትሄድና ቼክ ታደርጋት። በዚህ ልክ እንደዚህ ማለት እየሰማን ያለነው ነገር ትንሽ ግራ ያጋባል። እኔም ይህንን መረጃ ይዤ ስመጣ እዚህ ድረስ ስደርስ ስለ እሷ ማንነት ለማጣራት ስሞክር የተሰማሁት ነገር አላሳምን ስላለኝ ነው እዚህ ቤት ድረስ መጥቼ ጓደኛ ቤዛ የምትባለውን አግኝቻት ለማናገር የፈለኩት። ምክንያቱም እየሰማን ያለው ነገር አለምነሽ፣ እኛ የምናውቃት አለም ሊያኖ ስሟ፣ ያውም የባለ ሀብት ልጅ ነች፣ ባለ ሀብት ነች፣ ያውም ከዱባይ ዕቃ እያስመጣች ምሸጥ ልጅ ነች። ታዲያ ምን ትሰራለች? የቤት ሰራተኛ የሆነችው ለማን ልትሰራ ነው? ወይ ደግሞ ከአቤል ጋር ምን አይነት ቁርሾ ነው ያላት? እስካሁን ብዙዎቻችሁ ተመልካቾች አቤል እንደዚህ አይነት ነገር እንደማያደርግ እያመናችሁ ነበር። እኔ ማምኜ ነበር። አሁንም ማረጋገጫዎችን እያገኘን ያለ ነው። የተጠናከረ ማስረጃዎችን እያገኘን ያለ ነው። ለማን ነው ልትሰራ የገባችሁ? በርካቶች ደግሞ አንዳንዶች ደግሞ አቤል አድርጎትም ሊሆን ይችላል እያሉ የነበሩ ሰዎች አሉ። ተመልከቱ፣ ይህንን ታሪክ ስሙት። ስለዚህ ማንነት በደንብ ስሙ። ምን ፈልጋ ነው እዛ ቤት ልገባ የቻለችው የሚለው ነገር አስቡት። ማን ነው እዛ ቤት እንድትገባ ያደረጋት? ስለዚህ ማለት ይቺ ልጅ የገባችበት መንገድ ለየት ያለ መንገድ ነው። ሁላችሁም ታሪኩን ታውቁታላችሁ። ማለት አቤል ቤት እንደ ቤት ሰራተኛ ወይ ደግሞ እንደ አገልጋይ ሆና ስትገባ መንገድ ላይ ልጅ ይዛ ምናምን አሳዛኝ ምስኪን ሆና አግኝቷት ነው ያስጠጋት፣ ሊረዳት ነው ያስጠጋት። እንግዲህ አሁን እኔ ግራ እየገባኝ ያለው ይህንን ልጅ እስኬት ነው ያመጣችሁ? ስለ እሷ እየሰማን ያለነው ነገር ኢቭን ትዳር ልጅ አይደለም ጭራሽ ፍቅረኛ ይዛ ነበር ፌል እንዳደረገባት ሁላ ነው እየሰማን ያለነው። ያውን ፌል ያደረገባት ልትጠፋ 3 ወር አካባቢ ሲቀራት ነው። እርግጠኛ ነኝ
በራሴ መንገድ እየተረዳሁት ያለሁት ፍቅረኛዋ ስለዚህ ነገር ሊያውቅ ይችላል። ይሄ ነገር አላግባባ ብሏቸውም ሊሆን ይችላል ፌል ያደረገባቸው። አማክረውም ሊሆን ይችላል እንደ ፍቅረኛነቱ አማክረው እንዲህ ላደርግ ነው ብላ አማክረውም ሊሆን ይችላል እምቢ ስላት ሊጋጩ ሊጣሉ ይችላሉት። ይሄን ነገር የምናጣራው ይሆናል። በዚህ ልክ የተቀናጀ የተቀነባበረ አቤል ቤት ለመግባትና አቤልን ለማጥፋት የተፈለገበት ምክንያት ምን እንደሆነ እደርስበታለሁ። ይሄ ማስረጃ አሁን ለህግ አካላቶችም እየሰሙ ነው። ከዛ ባሻገር ለፍርድ ቤትም ይቀርባል። እያንዳንዱ ነገር ለጣቢያም ይቀርባል። አቤል ወደ ስራው እንዲመለስ ማድረግ ግድ ይለናል። ስራው ላይ ተመልሶ እሱም ይህንን ኬዝ በደንብ ከኔ ጋር አብሮ ሆኖ እየተጋገዝን ሁለታችንም እውነቱን ማግኘት እውነቱን ማውጣት ይኖርብናል። ኦልሬዲ ለቤተሰቦቿም ይሄን ነገር ማያውቃቸው አይቀርም እና አሳውቃቸዋለሁ። ማለትም ለሟች ቤተሰብ ለሪች ቤተሰብ ያለው ነገር በጠቅላላ እናሳውቃቸዋለን። ለማንኛውም ውድ ቤተሰቦች እስኪ ልጅቷን ካገኘቻት ታምጣትና እሷ ምናልባት እዛ ሱቅ ውስጥ ለየት ያለ ነገር አይታ ከሆነ የሚደረግ ከሆነ ወይ ደግሞ ለምን ሱቁን ልዘጋው እንደፈለገችና የት ልትሄድ እንደሆነ ነግራት ሊሆን ስለሚችል ለሰራተኛዋ ምናልባት ምን ያህል ሊቀራረቡ እንደሚችልም ጭምር ጥያቄ እናቀርብላታለን። ለማንኛውም በድጋሚ አብራችሁኝ ሁኑ። መልካም ጊዜ። እሺ መጥቷል እንግዲህ እድለኛ ነህ፣ ዛሬ ተገኝታለች። ሰላም፣ እንዴት ነሽ? እሺ ስለመጣሽ አመሰግናለሁ። እኔም አመሰግናለሁ። ለምን ጠራኸኝ? መልካም። እሺ ለምን እንደጠራሽ እነግርሻለሁ። ያው እንዳይደብርሽ ካሜራ አለ የሚቀርጽና ያለ ነው። ሰውም ብዙ ነውና አንዳንድ ነገሮችን ለአንዳንድ ጥያቄዎች ነው የመጣ ነውና ከዚህ ቀደም እስኪ ማለት ነገሮችን ከማንሳት በፊት ስምሽንና ማንነትሽን የምታስታውቂ ደስ ይለኛል። ኦኬ፣ ሜላት እባላለሁ። እሺ ሜላት፣ ያው ከጊዜያት በፊት እሷ አንድ ጓደኛዋ ቤት ሱቅ ላይ እንድትሰሪ አስቀጥራሽ ነበር ይመስለኛል አይደል? አዎ። ማን ነው ስሟ? እስኪ ስለ አለቃሽ ስሟን ብትነግሪኝ። ሊያ ትባላለች። ሊያ። ምን ያህል ጊዜ ከእሷ ጋር ሰራሽ? 6 ወር ምናምን ሰርቻለሁ ከእሷ ጋር። 6 ወር። ምን አይነት ሰው ነበረች? እስኪ ያው ያን ያህል ከስራ በተረፈ አንግባባም። ያው ስራ ምናምን ላይ ነው የምንተዋወቀው እና ያው ጥሩ ሰው ነች፣ ደስ ትላለች። መጥፎ ምናምን አይነት ሰው አልነበረች እና በቃ እንደዛ ነው። አንግባባም ብለሽኛል። ማለት ያው እንደ አሰሪና እንደ ሰራተኛ ያላችሁ ሪሌሽን ምን ይመስላል? ያው በቃ ስራ ላይ በደንብ ነው እንትን የምትለኝ። በቃ ሞራል ምናምን ትሰጠኛለች ለኔም እሷም በቃ በጣም ጥሩ ሰራ እንትን ነች። ጥሩ የስራ እንትን አላት እና ከኔ ጋርም ያው ከስራ በዘለለ ያን ያህል ስለማንግባባ ስራ ላይ ምናምን ለኔ አሪፍ ነች። ከደሞዜ በተረፈ ራሱ ያው ታግዘኛለች ምናምን ነገር እና በጣም አሪፍ ነበረች። መልካም። ማለት ፎቶ ላሳይሽና እሷ መሆኗንና አለመሆኗን ትለይልኛለሽ። እስኪ እቺን ተመልከቻት። አይ ሊያ ትመስለኛለች። ሊያት በደንብ እንዴ የሆነ ነገር ያን ይመስላል፣ ግን እንደዚህ አልነበረችም። እሷ እንደዚህ የሆነችው ስለዚህ ራሷ ነች ማለት ነው። ምን ሆና ነው እንደዚህ ራሷን የጣለችው? ጠባሳ አለ። እንዴት ነው ይሄ ሊሆን የሚችለው? እኔ እኮ እስካሁን ድረስ እሷ አይደለችም ብዬ ነው ውስጤን እያሳመንኩ የነበረው። እሺ መልካቸውም ተመሳስሎ ጠባሳቸውም አንድ ቦታ እንዴት ሊሆን ይችላል? መቼም እንደዚህ አይነት ነክታ አጋጣሚ እንደማይኖር ታውቂያለሽ። አይመስለኝም። በዚህ ልክ አጋጣሚ ላይ አይችልም። ምን ሆና ነው እንደዚህ የሆነችው? ግን በጣም ጥሩ ልሽ የሆነችውን ነገርና ነገር ሳይሆን እኔ ከእሷ ጋር 6 ወር ሙሉ አብሬ ሰርቻለሁ ብለሽኛል አይደል? 6 ወር አብራችሁ ስትሰሩ እንግዲህ የተለያየ አይነት ከስተመሮችን ነበር የምታገኙት ነገር አለ። እንዴት ነው ማለት እዛ ስትመጣ ለየት ያለ የስልክ አወራር የሆነ ተናዳ አውርታ የምትቆጣበት ጊዜ አለቀውም ወይ ደግሞ የምዝትበት ጊዜ ነው እና ነገር ሰምተሽ ታውቂያለሽ? እኔ ያን ያህል ትኩረት አላረግም፣ ግን ሱቁ ራሱ ስትዘጋ እኔ ስቀር ማለት ነው ሳናስበው ነበረ። በድንገት ነው እንደዚህ ምናምን እኔ ምትዋዋለው ምናምን ብዬ ጭራሽ ሀሳብ አልነበረኝም እና በጣም የመስራት ሞራል ላይ ነበረች በሰዓቱ እና በድንገት ነው በቃ ሱቁን ዘግታ ምናምን የተሰወረችው ማለት ነው።
እዛን ያው እሷም ጋር ጎረቤት ስለሆንን ስጠይቃት ምናምን የት እንደሄደች አላውቅም ምናምን አለችኝ። እና ሱቅ ላይ ያለን ምናምን ስንሰራ ስልክ በጣም ማውራት ታበዛለች እና ያው ከውጭ ሄዳ ምናምን እንትን ብዙ ቢዝነሶችን ምናምን ስለምሰራ በዛ ምክንያት ነው ብዬ እኔም ትኩረት አላረግም። ግን ከስንት አንዴ ምናምን በንዴት ጮክ ብላ ምናምን ስታወራ ስለምሰማት የዛን ሰዓት ያው አዳምጣት ነበረና በቃ የተለያየ ሰው ነው የምታወራው ምናምን ነገር ያው እሱን ትንሽ ትኩረት አድርጌበት ነበረ። ያው ታወራለች እንደዚህ ምናምን ማድረግ በቃ አለ ሀብታም ካስተመሮች ነው የሚመጡት እኛ ጋር እና ሀብታም ሰዎች ጋር ነው ያላት ሪሌሽን ማለት ነውና እዛ እሷ በምታወራበት ሰዓት እንደውም አንዳንድ ጊዜ ድንገት ሱቁን ዘግታ ምናምን በቃ እንውጣ ምናምን ትለኛለች እና በዛ ሰዓት ራሱ ያው ግማሽ ላይ ሱቅ ስለዘጋን ምናምን ብር ምናምን ትራንስፖርት ይሁንሽ ምናምን ብላ ትሰጠኝ ነበር። አልገባኝም ማለት ስልክ በምታወራ ሰዓት ምናምን ነገር ሱቁን ዘግታ ወይ እንውጣ ትለኛለች ማለት እያወራች በቃ መጣው ምናምን ሱቅ ልዘጋ ነው ምናምን እንደዚህ የምትለው አይነት ነገር አለና በዛ ሰዓት ራሱ የሆነ ነገር ደርሶባት ምናምን አይደለም የሆነ ቦታ የሆነ ጉዳይ እንዳላት ነገር ነው የተረዳሁት። እና ሱቁን ማለት ሱቁን እኔ እንዴት ሳትነግሪኝ ማለት አንቺ እስካለሽ ድረስ አንቺ በሷ ቦታ እንድትተኪ ነው አይደለ? አንቺ እንትታሽ ትወጣለች። ለምን ነው ታዲያ በጊዜ ሱቅ የምታዘጋሽ? ለምን ሳትነግሪኝ ይሄ ነው? እኔ እንጃ ያን ያህል የሚነገርም ትኩረትም የሚደረግበት ነገር አይደለም ማለት በደስታ ነው ሱቁን የምዘጋው። ምንም እንትን አስከፍቷት ምናምን አልነበረም። እንደነገርኩክ ብሩን ሰጣኝ እንጂ ምናምን ብላኝ በደስታ ነው ሱቁን ዘጋ የነበረው እንጂ እንዲሰራላት ምናምን ፈልጋ አልነበረም። ቢሆን ኖሮ እኔን ታስቀምጣኝ ነበር። እንደው እስኪ ለየት ያሉ ሰዎች መተው ምናምን ነገር ያውቃሉ ሱቅ ውስጥ ማለት ድንገት እንደዚህ ታጅበው ሜቢ ያው እንዳልሽው ባለሀብቶችና ባለስልጣናቶች እዛ መተው ደንበኛው ከሆኑ ታጅበው ሊመጡ ይችላሉ። ግን ለየት ያለ ድርጊት ምናምን እዛ ቤት ውስጥ የሚደረግ ወይ ደግሞ የምትፈራቸው ሰዎች የሚመጡበት ጊዜ ነበር? የሆነ ጊዜ እንደውም በቃ ሱቁ ሊዘጋ 2 ወር አካባቢ ላይ በተደጋጋሚ በቃ እንዳልኩክ ስልክ ምናምን ታወራለች ምናምን በቃ ጸባዩ ምናምን ተቀያየረ። የሆነ ስልክ ታወራለች የሆነ ሰውዬ እንደውም የሆነ ጊዜ መምጣት ጀምሮ ነበረ እና የሆነ ጥቁር መኪና ነው በቃ አለ አይደለ በጣም ብዙ ሰው ተከትሎት ነው የሚመጣው እና እሱ ከመኪና አይወርድም። ልክ እሱ ሲመጣ ቀጥታ ትወጣለች ይዟት ነው የሚሄደው እና በቃ ስልክ ምናምን ሲደወል ራሱ በቃ ያሌለ ነበር የምትደነግጠው በሰዓቱ ማለት ነው። እና በቃ ለብቻዋም ለምን ሄዳ ወይ ውጪ ትለኛለች ወይ ወጣ ታወራለች ወይ ደግሞ ስልክ ከተደወለ ቶሎ በፍጥነት ነበር የምትወጣው ማለት ነው። ሰውየው ማን ነው ያውቀዋለሁ? እኔ እንጃ እኔም እኮ ፊቱን እኮ አላውቀውም። ብቻ መኪና ይዞ ይመጣል ምናምን ሊሆን ይችላል። ምናልባት ፍቅረኛ ቢሆን እንደዛ ትደነግጣለች ብዬ አላስብም። እሺ ታዲያ ማን ነው? ለምንድነው ከከስተመር ጋር ለምንድን ነው የምትሄደው? እሱ ሲመጣ በቃ ሪአክሽኑ አሁን ላይ ይቀየራል። በጣም የድንጋጤ እንትን ነው ማይባት ፊቷ ላይ ማለት ነው። እና ይሄ ነገር የመጀመሪያ ጊዜ ሲፈጠር እኔ ያን ያህል ትኩረት አላረኩም። 2-3 ሲመጣ ነው ሰውየው እንትን ያልኩት ሪአክሽኗን ያየሁት እና በቃ ደንግጣ ምናምን ትወጣለች። በቃ ነገሮቹ ተቀያየሩ 2 ወሩን ሊዘጋ አካባቢ ማለት ነው። እና እንደውም ሰራተኞች ምናምን ፈልጋለሁ ምናምን ብላኝ 1-5 ልጆች ምናምን እኔ ራሱ ልኬላት ነበረ። ማለት ሰራተኞች ምን አይነት ሰራተኞች? ያው ወጣት ወንዶች ምናምን ነበር ያለችኝ። እኛ ሰፈር ያለው እዚህ ጎረቤታችን ዘሪሁን የሚባለው እሱን ራሱ እኮ እኔ አስገብቼዋለሁ እዛ ልኬላታለሁ ለእሷ። ቆይ ለምን ፈልገው ነው? ምንድነው እናንተ ጋር የሚሰራ የወንድ ስራ አለ? እኛ ጋር አይደለም። እሷ ለሌላ ቦታ ነው የፈለገችው። አላቅም የሆነ ስራ ይሁን አላቅም። ለስራ የምፈልጋቸው ልጆች አሉ የምታውቂው ምናምን ካለ ስትለኝ እዚህ ሰፈር ውስጥ ያሉትን። እሺ ከዛ በኋላ ዘሪሁን ምን እየሰራው ነው አለሽ? ከዛም በኋላ እኔ ምንም ግልጽ አልሆነልኝም እሱ እና አግኝቼውም አልጠየቅኩትም። በጣም ብዙ ማላውቃቸው ነገሮች እየሰማሁ ነው ያለው ማለት። እስኪ ለመጨረሻ ጊዜ ሱቁ ሲዘጋ ምን ብላሽ ነው ስራ እንዳትገቢ ያደረገች? ያው ማታ ላይ ነገ ጠዋት ስለምገባ ማታ ላይ ሱቅን እንዳትመጪ ከዚህ በኋላ ያለንን ግንኙነት ጨርሰናል ምናምን ብላኝ እንትን ደሞዜንም ልኬልሻለሁ ከዚህ በኋላ እንዳትመጪ ምናምን ነበር ያለች። እና ስጠይቃትም ቴክስት ሳረግላትም አትመልስልኝም ነበር። ወዲያው ቴክስት አድርጌላት ነበር ምን ተፈጥሮ ነው ምናምን ስላት ዝም ነው ያለች። እና ይሄንን ነገር ምን እንደተፈጠረ ምናምን ከሷ ጋር አልጠየቅሻትም? እሷን አላወራሽም? ምክንያቱም እሷ ነበር ያስገባችሻል። አይ ከሷ ጋርማ እናወራለን ግን ምንም እሷ የምታውቀው ነገር የለም እና ምንም የምናውቀው ነገር የለም። ከዛ በኋላ በታምር አይታሻትም አግኝተሻትም አታውቂም? ሱቁም ተከፍቶ አያውቅም? አይ ከዛን ቀን ማታ ቴክስት ካረግችልኝ በኋላ ደሞዜንም ከላከችልኝ በኋላ አግኝቻትም ሱቁንም ክፍት ሆኖ አይቼው አላውቅም። ስለዚህ አሁን ያልሽው ልጅ ስራ አስገባሁት እና ያልሽው ልጅ 1-5 ልጆች ሰጥቻታለሁ ብለሻል።
ምን እንደሚሰራ የት እየሰራ እንደሆነ የምታውቂው ነገር የለም? ምንም የማውቀው ነገር የለም። እሱም እንደዚህ ከሰላምታ ውጪ እዚህ ቁጭ ብሎ ምናምን ስለማየው ነው። ስራ የምትፈልግ ከሆነ አለ ምናምን ላገናኝ ስለው እሺ አለኝ። ያን ያህል አንግባባም። ለዛ ምንም አልጠየቅኩትም። እየሰራ ነው ታዲያ? አሁን ላይ እየሰራ ነው? አዎ አንዳንዴ ምናምን ሰፈር ምናምን አገኘዋለሁ እና ስራ እንዴት ነው ምናምን ስለው ምንም አይልም ምናምን ብሎ ነው የሚያልፈው። ያው ደስተኛ አይመስለኝም በስራው እና እንደዛ ብሎ ነው የሚያልፈው። እኔም ደግሞ እንዳልጠይቀው ያው እንትን ይለኛል፣ በቃ አሪፍ ነው ምንም አይልም ምናምን ነገር ስለሚለኝ ለመጠየቅ እንትን አላልኩም። ወይ ሌላ ስራ ጀምሮ ይሆናል እንጂ መቼም እኔ ጋር ተሰውራ ሌላ ሰራተኛ ቅጥራ እያሰራች ሊሆን አይችልም። መቼም ያለውን ነገር ነግሬሽ ሌላ ስራ እያለች ነው፣ ሌላ ድርጅት ወይ ደግሞ ያስተዳደረች ነው፣ ሌላ ሱቅ እየሰራች ነው ማለት ከባድ ነው። ምክንያቱም እንደነገርኩሽ 9 ወር ሙሉ እንግዲህ የቆየችው ወንድሜ ቤት ውስጥ ነው። ከዛ በኋላ ደግሞ እንደነገርኩሽ የተፈጠረው ነገር ተፈጥሮ ነው በዛው የተሰወረችብን። የቤት ሰራተኛ ልትሆን ታዲያ ለምንድን ነው 5 ወንዶችን ልቀጥር የፈለገች? እንዴ ምን ማለት ነው? የቤት ሰራተኛ መሆናለች እንዴ? እኔ አላውቅም ያለኝ ያለው ነገር እኮ ሌላ ነገር አይደለችም። በጣም ጽድት ያለች ሰው እኮ ነች። እንዴት ነው የቤት ሰራተኛ የምትሆነው? እሺ ያው እናንተ የምታውቁት እንደዛ ነው፣ አንቺ የምታውቂው እንደዛ ነው። አለቃሽ ነች፣ ገንዘብ ከፍላሻለች፣ ስራ ሰርተሽላታል ምናምን ነገር ግን ከዛ ጀርባ ያለው ማንነቷ ደግሞ ይሄ አይደለም። 2 ማንነት ያላት ሰው ነች እቺ ሴት። ለዛም ነው እኛ እያፈላለግናት ያለው። ምን ማለት ነው? ማንነት እኮ ሲባል አይነት አለው። ይኸውልሽ ኤኒዌይ ይሄን ነገር ግዴታ አሁን ላይ ማብራራት የለብኝም። ያለውን ነገር መቼም ላንቺ ነግሬሻለሁ። ከሷም ደግሞ የሰማሽው ነገር አለ። ምናልባት እጇ የተጠመዘዘበት ሁኔታ ሊኖር ይችላል እቺ ልጅ፣ አሊያም ደግሞ በራሷ ፍላጎት ፈቅዳ እዚህ ነገር ውስጥ ገብታ ሊሆን ይችላል። በጭራሽ በራሷ ፍላጎት ልትገባ ትችላል። እንዳልከው ሰው አስፈራርቷት በሆነ ምክንያት ተጨንቃ ገብታ ሊሆን ይችላል እንጂ ለማታውቀው ሰው እንኳን የምታዘን ሴትዮ ሰው ለመጉዳት ብላ ቤት ሰራተኛ ትሆናለች? እንደነገርኩ ትንሽ ነገር የሚደብራት የምትጠየፍ እንዴት ነው እንደዚህ ቡርክክ ብላ ልናገኛት የምንችለው? እንዴት? ይኸውልሽ እሱን አሁን ላይ ስለሱ ማውራት እናቁምና ችግር የለም። ያለውን ነገር በኋላ ላይ የምናረጋግጥ የምንደርስበት ይሆናል። የፍቅረኛዋን አድራሻ እንድትሰጪኝ ይፈልጋለሁ። አንቺ ደግሞ እሱ ጋር አሁን ማንነሽ ዘሪሁን ያልሽኝ እሱን ልጅ እንድታገናኘኝ እፈልጋለሁ። ከእሱ ጋር ማውራት የምፈልገው ነገር አለ። ብዙ ጥያቄዎች አሉኝ። ከዛ ባሻገር የቤተሰቦቿን አድራሻ ትሰጪኛለሽ። ምንም በማያውቁት እነሱ ይረበሻሉ። ምንም በማያውቁት ይረበሻሉ ሳይሆን እንግዲህ ይህን ያክል ስለሷ ከሰማሽ ምናልባት አደጋ ላይ ልትሆንም እኮ ትችላለች ጓደኛሽ። ስለዚህ ቤተሰቦቿ የሚያውቁት ነገር ካለም ከእነሱ ጋር ማውራት ያለብኝ ይመስለኛል። እናቷ ልብ ድካም አለባት። ስለሱ አንድ ነገር ከሰማች እዛው ነው የምትቀረው። ችግር የለውም። እኔ ተረጋግቼ በራሴ መንገድ አረጋግቼ አናግራቸዋለሁ። አገናኛለሁ። መልካም እሺ። እንግዲህ ውድ ቤተሰቦች ያለው ነገር ትንሽ ግራ ያጋባል፣ ውስብስብ ያለ ነገር ነው። እነዚህን ሰዎች እንግዲህ አንደኛ ፍቅረኛዋን ማግኘት ፈልጋለሁ፣ ፍቅረኛዋን አግኝቼ አናግረዋለሁ። ሁለተኛ ደግሞ ዘሪሁን የተባለውን እዚህ ሰፈር አለ የተባለውን እንግዲህ ካለ ሰፈር ውስጥ እዚሁ አሁን አናግረዋለሁ። ከሌለም ደግሞ ጊዜ ይዤለት በሚገኝበት ሰዓት አግኝቼ ለማውራት እሞክራለሁ። ያለውን ነገር በጠቅላላ ለማወቅ እሞክራለሁ። ምን እየሰራ እንደሆነ ከሷ ጋር ምን እንዳሰራችሁ በሰዓቱም አሁን ላይ እንኳን ማይሰራ ከሆነ በሰዓቱ ምን እየሰራ እንደነበር ከሷ ጋር ያለው ነገር እንዲነግረኛ እናደርጋለን ማለት ነው። ከዛ ባሻገር ቤተሰቦቿን እንግዲህ አድራሻዋን አግኝተናል። ለምን ይሄን ነገር ልታደርግ እንደፈለገች፣ ቤተሰቦቿ ስለ ልጃቸው ምን ያስባሉ፣ ይሄን ሁላ ጊዜ ሲጠባፋባቸው እንዴት አላፈለጓትም፣ እንዴት አልተፈለገችም የሚለውን ነገርም ከእነሱ ጋር አንድ ላይ ቁጭ ብለን የምንወያይበት ይሆናል ማለት ነው። ለማንኛውም ለዛሬ ያስኩት ፕሮግራም ይህንን ይመስላል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት እሺ እንግዲህ ውድ ቤተሰቦች በጥቁማችን መሰረት ቀደም ብያችኋለሁ። ዛሬ ካለ ሰፈር ላይ ካገኘ ነው ዛሬውኑ እናናግረዋለን ብያችሁ ነበረ። ነገር ግን ከሌለ ሌላ ጊዜያቶችን አመቻችተን እናገኘውና እናናግረዋለን ብያችሁ ነበረ። ነገር ግን ዛሬ እዚሁ ሰፈር ውስጥ እንደሆነ አውቀናል። ስለዚህ እሱን እየተከታተልነው ነው፣ እያየነው ያለ ነው። እናገኘውና እናናግረዋለን። እሷ ጋር ምን አይነት ስራ ነው ተቀጥሮ የነበረው፣ እሷ ጋር ምን አይነት ስራ ነው የሚሰራው፣ 5 ልጆችን ለምን ስራ ነው የወሰደችው የሚለውን አብረን የምንመለከት ይሆናል። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ። ከ2 10 ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር 84,000 ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ፣ በሲኤምሲ፣ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ፣ 55/45 የባንክ አማራጭ፣ 5% ቅድመ ክፍያ ብቻ በመክፈል
የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ ውድ ቤተሰቦች ታይቷል። ልጁ ያለበትን አውቀናል። ኦልሬዲ ከላይ እየመጣ እንደሆነ ጥቆማ ተሰጥቶናልና ስለዚህ በደንብ እየተከታተልነው ያለ ነው። ልጁ ይኸውና እየመጣ ነው ወደዚያ እና ስለዚህ በተጠንቀቅ እስኪ ይዘህ ነው በተረጋጋ መንፈስ ምንም ነገር ላያውቅ ይችላል ነገራችን ላይ። ስለዚህ ያለው ነገር በአግባቡ ለማናገር እንሞክራለን። እስኪ አሁንም አብራችሁ ኦኬ። ሱቅ ላይ እንትን እያለ ነው፣ ዕቃ እየገዛ ነው። ሰላም ብራዘር፣ ሰላም ነው? ሰላም፣ እንዴት ነህ? አንዴ ላናግርህ ፈልጌ ነበር። ስለ አንዳንድ ጉዳዮች ልጠይቅህ ነበር እኮ። ምንድን ነው የምታናግረኝ ደግሞ? ምንድን ነው ካሜራ ምን ያደርጋል? ለጥያቄዎች ፈልገህ ነው እና አታስፈቅደኝም? እንዴ ቀርጽ። ይኸውልህ ተረጋጋ ና። ይኸውልህ እያናገርኩህ ነው። ቆማ አናግረኝ በስተቀር ጥያቄዎችን ልጠይቅህ ነበር። እሺ ቀጥል። አፍጥነው፣ ቸኩላለሁ። እዚህ ጋር ለማ እነዚህ ኮመን ሳይሆን ቁጭ ብለን ብንወያይ አይሻልም? የሆነ ጥያቄዎችን ላቀርብልን አላናግረህ። ሲጀምር ሳታስፈቅደኝ እየቀረጽከኝ ነው። ይኸውልህ ካሜራውን ስለ ካሜራው ሳይሆን አሁን እኔ አንዳንድ ጥያቄዎችን በምሰራቸው ስራዎች ዙሪያ ላናግርህ ፈልጌ ነው። ምንድን ነው የምሰራው? ሊያን ታውቃታለህ? ምንድን ነው እኮ ለምንድን ነው የምትሸሸው? ና ሰውዬ እንዳትጠጋኝ አልፈልግም። ምን ልታደርግ ነው? እኮ እሱን ዝቅ አድርገውና ላውራ። አልፈልግም አልኩህ። ላውራህ ነው። አንድ ያሰማኝ። ሰውዬ በሰላም ትሄዳለህ ወይስ ላዋርድ? ጀመር ሳታስፈቅደኝ ነው እየቀረጽክ ያለው። ይኸውልህ አንዳንድ ጥያቄዎችን እንድመልስልኝ ብቻ ነው የሚፈልገው። ምንም የምጠይቀው ነገር የለም። የሚያስፈራ ነገር አለ? አትጠጋኝ። ቆይ እዛው ሁን። ይኸውልህ ከፈለኩ እኮ ይኸውልህ በእነዚህ ሰዎች ከፈለኩ በግድ ይዤ እኮ ላናገርህ እችላለሁ። በጸባይ ነው ላናገርህ እየሞከርኩ ያለሁት። እያስፈራራኝ ነው። በሰፈር የመጣህ ሰፈርህ ስለሆነ ስላልሆነ አታስፈቅደኝ። በመቅረጽ አንተ አጥፋ ካሜራው። ሰውዬ ስነ ስርዓትን ያዝ። ስነ ስርዓትን ያዝ። ዝቅ አድርገውና አውራኝ። ስለ ስራዬም ሆነ ስለ ሊያ ምንም ማውራት አልፈልግም። ይኸውልህ ስነ ስርዓትን ያዝ። ዝቅ አድርገው እሱ ነገር ዝቅ አድርገው። እሺ ዝቅ አድርገውና አናግረኝ። ምንም አላደርገውም። ዝቅ አንተ አስፈቅደኝ። ትሰማኛለህ? አልሰማህም። ሌላ ነገር ውስጥ ነው የምንገባው። ስለዚህ አርፈህ ይኸውልህ ወሬ ነው የምትሄደው። ና ቆመህ አናግረኝ። ቆመህ አናግረኝ። አሁን ካናገርከኝ ይሄን አናት ላይ ነው የማደርገው። ጨርሻለሁ። ይኸውልህ እነዚህ ሰዎች ለአንተ አያንሱም። ና እያናገርኩህ አንተ እያናገርኩህ ና በዚህ ወንዝ ነው የገባው። አንተ ፍጹም ያልተጠበቀ ነው። አንቺ ለምን ምንድን ነው ያደረገው? ማንም አልተጎዳማ። የተጎዳ ሰው የለማ። ኑ ችግር የለውም እናገኘዋለን። ችግር የለውም እናገኘዋለን። አያሳስብም። አይ ደህና ነኝ። አላገኘኝም። በደንብ ከሊያ ጋር የተረጋገጠ ወንጀል እንደሚሰሩ እርግጠኛ ነኝ። ምክንያቱም አረጋግጦልናል። እስኪ እንግዲህ ውስጥ ሳይገባ አይቀርም መሰለኝ። በትክክልም እርግጠኛ ከሊያ ጋር የሚሰራ ነው። ከሊያ ጋር ደግሞ የወንጀል ስራዎችን እየሰራም እንደሆነ ጭምር ያስታውቃል። ምክንያቱም የወሰነብን ውሳኔ በፍጹም ማናችንም እንደዚህ ያደርጋል ብለን አልጠበቅንም። ማናችንም ዝግጁ ባልሆንበት ሰዓት ነው እንደዚህ አይነት ነገር ያደርግልን። የገባበት ገብተን እናገኘዋለን። የፈለገውን ነገር ያደርጓል። አምልጧል አይደል? የት እንዳለችም የሚያውቅ ልጅ ነው ይሄ ልጅ። እንደዚህ አይነት ውሳኔ ወሰነብን። ለማንኛውም የሱን ቤተሰቦች ያገኛቸዋለሁ። ስለሱ ያለውን መረጃ እያንዳንዱ ነገር ከሱ ጋር አስቀጥራቸዋለሁ ያለችውን 5ቱንም ሰዎች እንፈልጋቸዋለን። እነዚህም በጠቅላላ አግኝተን እናናግራቸዋለን። የገቡበት ገብተን እናወጣቸዋለን።
ይህንን ቪዲዮ ደግሞ የምታየው ከሆነ አልለቅሽም አንቺ ይህን መኝበት